አፈቅርሃለሁ። አሁን ብሩኬን እኔ አድርጌዋለሁ። እንዳፈቀረኝ ቢያንስ ነግሮኛል እና በጣም እድለኛ ሴት ነኝ። ምን እንደምነግረው አላውቅም። ተቀብያለሁ ነው የምለው። አፈቅርሃለሁ ማለት ያለብኝ። አዎ አፈቅርሃለሁ ነው ማለት ያለብሽ። የጨረቃ ቤተሰቦች እንኳን ደስ አላችሁ። ይህን ቪዲዮ በላይክ እና በሰብስክራይብ ጀምሩት። የዛሬው ቪዲዮ ደስ ያላችሁ በሀይሚና በብሩኬ መፋቀር ደስ ያላችሁ ሰዎች ካላችሁ ሁላችሁም ቪዲዮን በላይክ ጀምሩት። በቃ ደስ የሚል ነገር ነው። እኔም ቀን ታውቀው ነው መሰለኝ ዛሬ በሀይሚና በብሩኬ ሙዚቃና ግጥም ገጥሜ ለቅቄ ነበር ቅድምና ታውቆኛል። ከዚህ በኋላ ሁሌ 11 ሰዓት ላይ የሚገራረም ግጥም በሀይሚና በብሩኬ እየገጠምኩ እለቅላችኋለሁ ማለት ነው። ከዚህ በኋላ ስራ ስትሰሩ ማዳመጥ ያለባችሁ የሀይሚና የብሩኬን ግጥምና ዜማ ነው እንጂ ሌላ ነገር ማዳመጥ የለባችሁ። እንደ ዛሬ ደስ ብሎኝ አያውቅም። ምክንያቱም ሀይሚ በመጨረሻ ተንፍሳለች። በቃ እኔም አፈቅርሃለሁ ብለዋለች ብሩኬን። ይህን ስንጠብቀው የነበረው ቃል ነው። ብሩኬ ሲጠብቀው የነበረው ቃል ነው። ሁለት ቀን ሙሉ ማለት ከባድ በቃ በጣም እንግዲህ አላቅም ምን ያክል ብሩኬ ደስ እንደሚሉ አስቡት። እኛ ይህን ያክል ደስተኛ ከሆነን ብሩኬ ምን ያክል ደስተኛ እንደሚሆን አስቡት። እኛ ብዙ ስናስብ ነበር። ሀይሚ ግን ተረጋግታ ብሩኬ የእሷ እንደሆነ አረጋግጣ እንግዲህ ዛሬ መታለች ማለት ነው። በጣም ደስ የሚል ነገር ነው። ሴት ልጅ ሁሌም ብልሃተኛ ነች የሚባለው በምክንያት ነው ማለት ነው። አስባ አረጋግጣ ነው የምትጓዘው እንጂ ዝም ብላ መታ እሺ እኔም አፈቅርሃለሁ አላለችውም። አስባበት አውርዳ አውጥታ ነው ማለት ነው። እና በጣም ደስ የሚል ቪዲዮ ነው ማለት ነው። ይህን ቪዲዮ ሙሉን በመጨረስ ከኔ ጋር ሀሳባችሁን ኮሜንት ላይ ስጡኝ። በጣም ደስ የሚል ቪዲዮ ስለሆነ ደጋግመን ራሱ ብናየው አይሰለቸንም። የኔንም ማሳየት አለብኝ። አዎ አፈቅርሃለሁ። እኔ እዚህ ጋር አልቻልኩም። በቃ መጀመሪያ ቪዲዮን ሳየው እንዴት እንደ ጮክ ነው የማውቀው። ምክንያቱም በቃ ምን ያክል ብሩኬ ደስተኛ እንደሆነ የኔን ደስታ ሳስበው የብሩኬ ደስታ ደግሞ ምን ያክል እጥፍ ድርብ እንደሚሆን አስቡት። በቃ የጨረቃ ቤተሰቦች ስለዚህ አስቡት። ከዚህ በኋላ ምን እንደምንጠብቀው በቃ ብሩኬ ሽማግሌ ልኮ ሀይሚን ማግባት አለበት በስትክክል። በቃ ከዚህ በኋላ ምንም ነገር መጠበቅ የለም። ከዚህ በኋላ ሽማግሌ ልከ ሀይሚን አግብታ እነዛን የነገረቻችሁ የተመኘቻችሁን 4 ልጆች ወደዚህ ምድር ህይወት አንጡና እናያቸው። በቃ ደስታችሁን ከዚህ በኋላ ማየት እንፈልጋለን። ከዚህ በኋላ ወደኋላ የለም ወደፊት ነው። እኔም ደግሞ የሚገርም ግጥምና ዜማ እያረኩ ከዚህ በኋላ ሀይሚና የብሩኬን ሙዚቃ እየዘፈንኩ ከዚህ በኋላ ሀይሚና ብሩኬን ኢንተርናሽናል ዓለም አቀፍ እናረጋቸዋለን። ከዚህ በኋላ የጨረቃ ቤተሰቦች ከፍ እናለን። እናንተም ደግሞ የስራዬን ውጤት ክፈሉኝ። በምንድን ነው የምትከፍሉኝ? ቤቱን ሰብስክራይብ በማድረግና ቪዲዮን ላይ በማድረግ አበረታቱኝ ቢያንስ በቃ። ምክንያቱም አዲስ ነገር ሆኖብኝ ይሄ ሁሉ ጊዜ ያስጠበቅኳቸው በሱ እርግጠኛ ለምን መሰላችሁ? ሀይሚ ይሄን ቃል አዲስ ነገር የሆነባት ከዚህ በፊት ሁሌ የሚባባሉት ቃል አይደለም። ባይዘወይ ብሩኬ እኮ ብዙ ነገር አርጎላት ያውቃል አይደለ? ማለት ብዙ ነገር አርጎላት ስላችሁ በኬክ አዘጋጅቶ አበባ አዘጋጅቶ ወይን አዘጋጅቶ ብዙ ነገር ብሏት ያውቃል። አብረው ብዙ ነገር አሳልፈው ያውቃሉ። ግን ያ እንደሚወዳት ነው እንጂ እንደሚያፈቅራት አይደለም። በቃ ሴት ልጅ ለካ ቃል ትጠብቃላችሁ። እናንተ አፈቅርሻለሁ የሚለውን ቃል ትፈልጉታላችሁ ማለት ነው። እኔ የተረዳሁት ካሁኑ ከዛሬው ቪዲዮ ይሄ ነው። በቃ ማለት ከሀይሚ ስሜት የተረዳሁት ይሄን ነገር ስትጠብቀው እንደነበረ እሷም ተናግራለች። ምክንያቱም በጣም ስትገፋ ስትረገጥ ነበር። አንቺ ማነሽ፣ አንቺ ምን አገባሽ አንዷ ምታ ስትናገራት ነበር። ከዚህ በኋላ ግን ብሩኬ የእሷ እንደሆነ አረጋግጣለች። በቃ ከዚህ በኋላ ሙሉ ለሙሉ ብሩኬ ባሌ ነው ብላ የመናገር አቅም አላት ማለት ነው። መብትም አላት ማለት ነው። በዚህ ጉዳይ እናንተ ምን ትላላችሁ? የእናንተን ሀሳብ አስተያየት ደግሞ ኮሜንት ላይ ማየት እፈልጋለሁ። እንደሚወደኝ በቃ እንደሚያፈቅረኝ እድሜ ልኩን የእሱ እንደሚያደርገኝ እርግጠኛ መሆን እፈልግ ስለነበረ ነው። ሀይሚ እስካሁን ዝም ያለችው እርግጠኛ መሆን ትፈልግ ነበር። ብሩኬ የኔ ነው ወይ ከዚህ በኋላ ሌላ ሰው ጋር ሄደን ወይ እዩም ደግሞ ብዙ ነገር ስታወራ ነበርና ብዙ ነገር አመዛዝና አውጣ አውርዳ ሀይሚ እንግዲህ ዛሬ መልሷን እኔም አፈቅርሃለሁ ይህን ነገር በመስማቴ በጣም ደስተኛ ነኝ ብላለች። በቃ የውስጧን ስትናገር እኔ ምን ያክል እንዳለቀስኩ እኔ የማውቀው። ምክንያቱም በቃ በጣም ልብ የሚነካ ነገር የተናገረችው ሀይሚ ባይዘወይ ሴት ልጅ ብልነች የሚባለው በምክንያት ነው። በቃ አስተውላ ነው የምትራመደው የትኛውንም እርምጃ። ከዚህ በኋላም ደግሞ ምንም ነገር ማራችሁ ሳታስገቡ እንደዚሁ እንድቀጥሉና ጥሩ ነገር እንድደርሱ እንፈልጋለን የጨረቃ ቤተሰቦች። እስቲ እናንተን ሀሳብ አስተያየት ደግሞ ኮሜንት ላይ እፈልጋለሁ። ዝም ያልኩት እንጂ እኔ በብሩኬ በመፈቀሬ በጣም እድለኛ ሴት ነኝ። አንድ ቀን ሊሆን ይችላል፣ አንድ ቀን በቃ ሊያፈቅረኝ ይችላል፣ አንድ ቀን ምናልባት አፈቅርሻለሁ ሊለኝ ይችላል በሚል ተስፋ ነበር እስከዛሬ ያለው ማለት ነው። አስቡት ሀይሚ 2 ዓመት ሙሉ ይህን ቃል ስጠብቅ እንደነበረ መስማት ምን ያክል ነው? በቃ እኔ አላቅም። እኔ ስትናገር በቃ እንባም ተናንቋታል እና በጣም ገርሞኝ ነበር። በቃ አላለ ይህን ቃል መስማት ትፈልግ ነበር።
አፈቅርሻለሁ የኔ እንድትሆኚ እፈልጋለሁ የሚለውን ቃል ከብሩኬ መስማት ትፈልግ ነበርና ብሩኬ ይሄን በማድረግህ በጣም ጎበዝ እድለኛ ነህ። ትክክለኛ እርምጃን የወሰድከው ብዬ አስባለሁ። እስቲ እናንተ ምን ታስባላችሁ? በቃ ከዚህ በኋላ አይሚ የማንንም አፍ ታዘጋለች። ማንም መታ ብሩኬ ምንሽ ነው ብትባል ባሌ በላይ መናገር መታላት። ብሩኬ ደግሞ ከዚህ በኋላ ነገሩን ፈጠን አድርገው በቃ ሽማግሌ ላክ፣ ቶሎ አግባት። በቃ ከዚህ በኋላ ምን ቀራችሁ? በቃ ይሄን ቃል ተናግራችኋል። በይዘዌ ምን ተረዳው መሰላችሁ? ቃላት በጣም ፍቅርን ያስተሳስራል ማለት ነው። በቃ አፈቅርሻለሁ የሚለውን አፈቅርካለሁ የሚለውን ቃል እንግዲህ ብሩኬ ለመስማት ምን ያክል እንደጠበቀና እኛም እናውቀዋለን እኮ መልሷን እናውቀዋለን፣ ግን ከእሷ መስማት ምን ያክል እንደሚያጓጓ አይቼዋለሁ ማለት ነው። ብዙ ነገር አሳልፈናል። እኔና ብሩኬ ፍቅሩን ሳይገልጽልኝ ከእሱ ጋር በመቆየቴ 2 ዓመት ሙሉ አይደለም 2 ዓመት 2 ወር መታገስ ይከብዳል። አንቺ ምን ቤት ነሽ? አንቺ ሚስቱ ነሽ? ምንድን ነሽ? ምን አገባሽ እየተባልኩኝ ከዚህ በኋላ ግን ይህ ቃል የለም። ማንም መጥቶ ምንሽ እሱ ምንሽ ነው ሚስቱ ነሽ ምንሽ ነው ብትባይ አዎ ባሌ ነው ብለሽ ሞልተሽ አፍሽን የመናገር መብት አለሽ። ከዚህ በኋላ አይሚ የተናገረችው እንደዚህ ነው። በቃ ስንት ዓመት ስጠብቁ የነበረው ቃል ነው። አሁን ነግሯታል። የእሱ እንደሆነች አረጋግጣለች። በቃ ባይዘወይ እኔ አላቅም። በቃ የዛሬው ደስታ ከመቼውም በላይ እንኳን ደስ አላችሁ። በድጋሚ የጨረቃ ቤተሰብ የሆናችሁ በአጠቃላይ እንኳን ደስ አላችሁ። በቃ ይሄ ትልቅ ደስታ ነው። ዛሬ በእኛ በጨረቃዊ ሰዎች የተደረገው ነገር ደስታ ነው፣ ከሰርግም በላይ ነው። በቃ ከዚህ በኋላ ግን አስቡት፣ እኛ እንደዚህ ደስተኛ ከሆንን ጋሽዬና ሙሼ ይህን ቪዲዮ ሲያዩት ምን ያክል ደስተኛ እንደሚሆኑ ደግሞ አስቡት። እየተረገጥኩኝ አብሬው የሆንኩት አይዞሽ ቀን ይመጣ ይሆናል። ያው መጣ። አላሳፈረሽም። ብሩኬም ቃሉን አክብሮ አስቦበት አፈቅርሻለሁ ብሎ የሚለውን ቃል ተናግሮ ያንቺ እንድትሆኚ ጠይቆሻል። ከዚህ በኋላ ምንም ነገር የለም፣ ወደ ኋላ የሚባል ነገር የለም። በቃ ከዚህ በኋላ ወደፊት ብቻ ነው። እኔ የምፈልገው ከሚና ከብሩኬ ከዚህ በኋላ ተጋብተው ሽማግሌ ለገው ድል ባለሰርግ ተጋብተው የእነሱን ደስታ ማየት እፈልጋለሁ። በቃ ከዚህ በኋላ እኛ የጨረቃዊ ቤተሰቦች የምንጠብቀው ከእናንተ ይሄ ነው። በቃ አሁንም ቢሆን ግን መሀላችሁ ማንም ሰው እንዳይገባ እንፈልጋለን። ይሄ ሰላምና ፍቅር እንዲቀጥል እንፈልጋለን ብዬ አስባለሁ። እስቲ እናንተን ደስታ ደግሞ ኮሜንት ላይ ገለጹላቸው ብዬ አስብ ስለነበር ነውና ምንም ድረስ በሱ እርግጠኛ ስላልነበርኩ ነው። ሳስበው ደግሞ በሂደት ነው በሱ እርግጠኛ መሆን የምችለው እንጂ በአንዴ አይደለም። በሚገባ አያችሁ አይደል? ግን ሴት ልጅ ምን ያክል ረጋ ብላ እንደምታስብ አያችሁ አይደል? አይሚ ምን ያክል ረጋ ብላ እንደምታስብ፣ አይሚ ምን ያክል ብሩኬ የእሷ እንደሆነ አረጋግጣ ሁሉን ነገር እንደተናገረች። አሁንም ቢሆን ብሩኬ እሷ እርግጠኛ እንድትሆን ብዙ ነገር ማድረግ አለብክ። ምን ያክል ቃላቶቿ አፈቅር ካለው የሚለውን ቃል አፈቅርሻለሁ የሚለው ቃል ምን ያክል ከባድ እንደሆነና የአይሚን ልብ እንደነካውና የእሷን ልብ እንደገዛው አይተሃል። ስለዚህ ከዚህ በኋላ የሚገራረሙ ነገሮች እያደረግ አይሚ በአንተ እርግጠኛ እንድትሆን ከዚህ በላይ ማድረግ አለብህ። በሂደት ነው ብላለች። እውነቷን ነው። በአንድ የመጣ ነገር የለም። ከዚህ በፊት ብዙ ነገር ተፈጥረዋል፣ ብዙ ነገር አሳልፋችኋል። ከዚህ በኋላ ግን ያ ነገር መሀላችሁ ምንም ነገር እንዲፈጠር ማድረግ የለብም። በምችለው አቅም ያን ነገር መቀነስ አለብክ። አንተ ነው ወንዱ። ስለዚህ መከላከል አለብክ ብዬ አስባለሁ። እስቲ እናንተ ምን ታስባላችሁ? አሁን ብሩኬን እኔ አድርጌዋለሁ። እንዳፈቀረኝ ቢያንስ ነግሮኛል። በሚገባ ማልተውሽም በላይ እኔ ለምን ብተውሽ ለምን ለምን አልተውኩሽም? እንዲ ምን መሰለ ብሩኬ፣ በቃ ይሄ ጥያቄውን ግራ ሊያገባችሁ ይችላል ወይ ብሩኬም ግራ ገብቶታል። እንዴት ተውሻለሁ እስካሁን ብሎሻል። ግን ምንድነው ሴት ልጅ እርግጠኛ መሆን ትፈልጋለች። ማራፊዋን እርግጠኛ መሆን ትፈልጋለች። ስለዚህ አሁን እርግጠኛ ሆነች። አይሚ በብሩኬ ሙሉ ለሙሉ እርግጠኛ ለመሆን ግን ትንሽ ይቀረኛል ብላለች። አንድም ደግሞ ያን ነገር በተግባር አሳያት። አንተ መቼም እንደማተዋት የእሷ ባል ሆነን መቀጠል እንደምችል እድሜ ልክህን ከእሷ ጋር መኖር እንደምችል በተግባር አሳያት። በቃ ከዚህ በላይ ምንም ነገር አንፈልግም። እኛም ሁሌም ከጎንነን ምንም ነገር ሁኔታ እና አንተና አይሚን የሚያጣላችሁ ምንድን ነው? ማራችሁ ሰው አታስገቡ። በቃ ሰው አታስገቡ። መቼም ቢሆን ምንም ነገር ስትሰሩ ሰው አይግባ። እናንተ ብቻ ኑልን፣ እንደዚሁ በፍቅር ቀጥሉልን። እውነቴን ነው። በቃ እኔ አይሚ እንደ ዛሬው አሳዝናኝና ልቤን በልቶ አታውቅም። በቃ ንግግሯ ልብ ይገዛል። እና ብሩኬ መቼም መለስ በላይ እሷን ቪዲዮ ማየት አይቀርም የተፖስተውን። እኔ እንጃ አላውቅም። በቃ ከዚህ በኋላ አይሚን እንደ እንቁላል መንከባከብ አለበት ብዬ አስባለሁ። በዚህ ጉዳይ ምን ትላላችሁ? የእናንተን ሀሳብ አስተያየት ደግሞ ኮሜንት ላይ ማየት እፈልጋለሁ። ግን እስቲ ሙዚቃዬን እንዴት አያችሁት? ግጥሙን እንዴት አያችሁት? በደንብ ሰማችሁት? ወዳችሁታል? ከወደዳችሁት ደግሞ ክፍያዬን
በላይክ እና በሰብስክራይብ ክፈሉኝ። ይኛለሽ ምንድን ነው እንደዚህ? አዎ በይ እንጂ ታፈቅሪኛለሽ? አፈቅራለሁ። አስቡት እዚህ ጋር ምን ያክል ብሩኬ ደስተኛ እንደሚሆን እኔ አልቻልኩም። በቃ እዚህ ጋር አይሚ አፋውታ አፈቅራለሁ ማለት ምንድን ነው? የኔ እንድትሆን እፈልጋለሁ ዘላለሜን እያለችው ነው። በቃ በሌላ ቋንቋ እና ከዚህ በላይ ምን ደስታ አለ? ምን ደስታ አለ? እስቲ ንገሩኝ። ከዚህ በኋላ ምን አይነት ደስታ አለ? ምንም አይነት ደስታ የለም እኮ በቃ ከዚህ በኋላ ህይወት አከተመ። በቃ ብሩኬ ሽማግሌ ላክ። ከዚህ በኋላ እኔም ወገቤን ያስከስላለሁ፣ እናንተ ተዘጋጁ፣ በርበሬ ቀንጥሱ። ከዚህ በኋላ የሚና ብሩኬ ወደ ጋብቻ መሄድ ያለባቸው የምትሉ ሰዎች በአጠቃላይ የኔ ሀሳብ የምትደግፉ ሰዎች በአጠቃላይ አንድ ቁጥር እየጻፋችሁ ማየት እፈልጋለሁ። በቃ ከዚህ በኋላ ነገሩ ማሳጠር አለባቸው እያስባል። ምክንያቱም ያለመው ህልም አሳክቷል። ለእናቱ ቤት ገዝቷል፣ ለእሷ ቤት እያሰራ ነው። ላይሚ ኦልሬዲ አልቋል ማለት ትችላላችሁ። ስለዚህ ለወንድሙ መኪና ገዝቷል። ከዚህ በኋላ ምንድን ነው የሚጠብቃችሁ? አንተም መኪና ገዝተሃል፣ ቢያንስ ቤትም ተከራይታችኋል፣ እየኖራችሁ ነው ጥሩ ህይወት። ስለዚህ ከዚህ በኋላ ምንድን ነው የምትጠብቁት? በቃ ነገሩን አሳጥሩት። በቃ ተጋቡልን። የእናንተን ደስታና ወግ ማድረግ ማየት እንፈልጋለን። 2 ዓመት ሙሉ ስንጠብቀው የነበረው ብዙ ነገሮች አሉ። ስለዚህ ከዚህ በኋላ አይሚና ብሩኬ ላይ የሚጠብቀው ሰርግና እነዛን 4 ልጆች ማየት እፈልጋለሁ። እስቲ እኔን ሀሳብ የምትደግፉና እንደኔ የምታስቡ ሰው ካላችሁ ደግሞ ሀሳብ አስተያየታችሁን ኮሜንት ላይ ማየት እፈልጋለሁ። ካሜራውን ዞር አድርጉት። ከዚህ ጋር ወይ ቃላቱ ያሳፍራል። ማለት ማሳፈር ስላችሁ በቃ ሼም ይዛል። በቃ ምክንያቱም እንደዚህ ተባብለው ስለማያውቁ አሁን ላይ አዲስ ነገር ነው የሆነባቸው። እኔ ግን በቃ እኔ የብሩኬ ደስታ የኔም ደስታ ነው። በጣም ደስ ብሎኛል። እስቲ እንደ ብሩኬ አሰብኩት። እኛ እንደዚህ ደስ ካለን፣ እኛ በእነሱ ደስታ እንደዚህ ደስተኛ ከሆንን ብሩኬ ምን ያክል ደስተኛ ሆኖ እንደሆነ አስቡት። ነገ የሚገርም ሙዚቃ ጠብቁ። የሚገርም ላይና ለብሩኬ የሚሰራላቸው የሚገርም ሙዚቃ አለ። የእነሱን ፍቅር ከስር እስከታች ከላይ የሚገልጽ ያሳለፉትን ችግር የሚያነሳ በቃ አላለ ያለፉበትን አልፈው አሁን ላይ ምን እንደደረሱ የሚያሳይ ግጥምና ዜማ ጽፌ የሚገርም አርጌ ነገ እለቅላችኋለሁ። ስለቅላችሁ ግን እናንተ ደግሞ በላይክና በሰብስክራይብ አሳብዱት። በቃ ለኛ ሴት ነኝ ባንተ በመፈቀር ባንተ እርግጠኛ መሆን እፈልጋለሁ። ሰው ስለ ራሱ ስሜት እንጂ እርግጠኛ መሆን የሚችለው ስለ ሰው ስሜት እርግጠኛ መሆን አይቻልም። በቃ እርግጠኛ በአንተ እንደሆነ እፈልጋለሁ። እርግጠኛ አድርገኝ እያለች ነው። ከዚህ በኋላም እርግጠኛ እንድታደርጋት እንፈልጋለን። በቃ ምን በማድረግ ነው? ማላችሁን ነገር እንዳይገባ ከዚህ በኋላ ነገሩን እያፋጠንክ በቃ ከዚህ በኋላ እኮ ፍቅርን ገልጻላታል። አፍቅርሻለሁ ብለሃታል። እሷም እንደምታፈቅረ ነግረሃለች። ከዚህ በኋላ ምንም ነገር መጠበቅ የለባችሁም ብዬ አስባለሁ። ብሩኬ እውነቴን ነው። እንደኔ ሀሳብ ሌላ ዓላማ ከሌላችሁ፣ ሌላ ገጋው የላችሁ አፋጥኑት ብዬ አስባለሁ። እንግዲህ ጨረቃ ቤተሰቦች የዛሬው ቪዲዮ ይህን ይመስላል። በጣም ደስ የሚልና ልብ የሚነካ ነው። በተለይ የአይሚ ንግግር በጣም እኔ ሙሉን ቪዲዮ አምጥቼ እዚህ ጋር ባሳያችሁ ደስ ይለኝ ነበር። በቃ አንዳንድ ቦታ ላይ ከልብ አልቅሻለሁ። በቃ አይደለ የአይሚ ንግግር በጣም ስሜት የሚነካ ንግግር የተናገረችው ዛሬ እና ምን ያክል ተጎድታ እንደነበረ፣ ምን ያክል ተሰብራ እንደነበረ፣ ምን ያክል ሰዎች እንደሚያሸማቀቋት፣ ምንሽ ነው ማን ነው እሱ ምን አገባሽ አንቺ በሱ እንደምትባል ራሱ ተናገረች። ግን አሁን ላይ ግን በእጇ እንዳስገባችሁና ብሩኬ አፏን ሞልታ ባሌ ነው በቃ ፍቅረኛ ነው አይደለም ሳይሆን ባሌ ነው ማለት እንደምችል አሳይታለች። ብሩኬ ግን ይሄን ያደረገው ለማን ነው? ብሩኬ ነው። ብሩኬ አፈቀሻለሁ የሚለውን ቃል አስበህበት ተጨንቀህ እንደዛ መጠየቅ ከሃይሚን በጣም ደስ የሚል ነገር ነው። እውነቴን ነው። በቃ ከዚህ በኋላ ምንም ነገር የለም። የዛሬው ቪዲዮ በጣም ደስ የሚል ቪዲዮ ነው ማለት ነው። ቪዲዮ ደስ ያላችሁ ሰዎች በአጠቃላይ ቪዲዮ ላይክ በማድረግና ቤቱን ሰብስክራይብ በማድረግ አሳብዱ ትላችኋለሁ ማለት ነው። ከዚህ በላይ ምንም ልላችሁ አልችልም። እኔ ደስ ብሎኛል። ደግሞ ታውቆኝ ነው ለካ ያ ሙዚቃ የለቀኩት አልኩ። በቃ ታውቆኛል። በቃ አይሚና ብሩኬ ገና ከዚህ በላይ እንደሚሄዱና ዛሬ አፈቅርሃለሁ እንደምትለው ታውቆኝ ነው። ሙዚቃውን በደንብ ካዳመጫችሁ አፈቅርሃለሁ አፈቅርሻለሁ የሚለው ቃል ተጠቅሜበታለሁና አይሚ አፈቅርሃለሁ ስትለውና ብሩኬ ደግሞ አፈቅርሻለሁ ሲላት የሚያሳይ ግጥም ነበረው። ሙዚቃውን በደንብ ካዳመጫችሁት እና ለካ ታውቆኝ ነው አልኩ። በቃ በጣም ደስ የሚል ነገር ነው። ደስ የሚል ሙዚቃ በጊዜውና በሁኔታው ፖስቻለሁ ማለት ነው። መቼም ማንም እንደኔ የሚሰራ የለም። ስለዚህ የስራዬን ዋጋ ደግሞ እውነቴን ነው ክፈሉኝ። በቃ ቤቱን ሰብስክራይብ አድርጉት። የጨረቃ ቤት ሰውን የምትሉ በአጠቃላይ ቤቱን ሰብስክራይብ በማድረግ አበረታቱኝ። ገና የሚገራርን ቪዲዮ እየሰራው አይሚና ብሩኬን ኢንተርናሽናል ዓለም አቀፍ ማናቸው እነዚህ ሙዚቃ የተዘፈነላቸው ምን አይነት ጥንዶች ቢሆኑ ነው እስከሚባል ድረስ ነው እማደረሳቸው።
አሁንም ስማቸው የገነነ ነው። ከዛ በላይ ያደርጓሉ ብዬ አስባለሁ። ይህም ግን ከእናንተ የመጣ ድጋፍ ነው። አመሰግናለሁ። መልካም ምሽት ይሁንላችሁ። የዛሬን ቪዲዮ ደጋግማችሁ እንደምታዩት ያ ሙዚቃ ደጋግማችሁ እንደምትሰሙት እርግጠኛ ነኝ። እኔ በደጋግሜ ነው የማየው። እወዳችኋለሁ። መልካም ምሽት ይሁንላችሁ።